ወዮ ለዳዊት ከተማ! ዳዊት የሰፈረብሽ ከተማ አርኤል አርኤል ወዮልሽ! ዓመት በዓመት ላይ ጨምሪ፣ አውደ ዓመትሽም ይቀጥል። ነገር ግን አርኤልን እከባለሁ፣ ታለቅሳለች፣ ዋይ ዋይ ትላለች። ለእኔም እንደ መሠዊያ ስፍራ ትሆንልኛለች። በዙሪያሽ እሰፍራለሁ፣ በቅጥር እከብብሻለሁ፣ የከበባ አምባም ሰርቼ አስጨንቅሻለሁ። ወደ ታች ትወርጃለሽ፣ ከምድርም በታች ትናገሪያለሽ። ንግግርሽ ከትቢያ እየተጉተመተመ ይወጣል። ድምፅሽ እንደ መናፍስት ድምፅ ከመሬት ወደ ላይ ይመጣል። ንግግርሽ ከትቢያ ያንሾካሹካል። ነገር ግን ብዙ ጠላቶችሽ እንደ ትቢያ ብናኝ፣ መንጋ ጨካኞችም በነፋስ እንደሚነጻ ገለባ ይሆናሉ። ድንገት ሳይታሰብም የሰራዊት ጌታ እግዚአብሔር በነጎድጓድ በምድር መናወጥና በታላቅ ድምፅ በአውሎ ነፋስና በኃይለኛ ሞገድ ፈጽሞ በሚባላም የእሳት ነበልባል ይመጣል። አርኤልን የሚወጋ የአሕዛብ ሁሉ መንጋ በእርሷና በምሽጓ ላይ አደጋ የሚጥልና የሚከባት እንደ ሕልም በሌሊትም እንደሚታይ ራእይ ይሆናል። የተራበ ሰው በሕልሙ ሲበላ አድሮ ነገር ግን ሲነቃ ራቡ እንዳልለቀቀው፣ የጠማውም ሰው በሕልሙ ሲጠጣ አድሮ ነገር ግን ሲነቃ እንደዛለና ጥማቱም እንዳልተወው የጽዮንን ተራራ የሚወጋ የአሕዛብ መንጋ ሁሉ እንዲሁ ይሆናል። ነሁልሉ፣ ተደነቁም፣ ተጨፈኑ፣ እስከ ወዲያኛውም ታውራችሁ ቅሩ። በወይን ጠጅ አይሁን እንጂ ስከሩ፣ በሚያሰክር መጠጥ አይሁን እንጂ ተንገዳገዱ። እግዚአብሔር ከባድ እንቅልፍ ጥሎባችኋል፣ ዓይኖቻችሁን ነቢያትን ጨፍኖባችኋል፣ ራሶቻችሁን ባለራእዮችን ሸፍኖባችኋል። ይህ ሁሉ ራእይ በጥቅልል መጽሐፍ ውስጥ እንደታሸገ ቃል ሆኖባችኋል። ጥቅልሉንም መጽሐፍ ማንበብ ለሚችል ሰው እባክህ አንብብልን ብላችሁ ብትሰጡት ታሽጓልና አልችልም ይላችኋል። ደግሞም ጥቅልሉን መጽሐፍ ማንበብ ለማይችል ሰው እባክህን አንብብልን ብላችሁ ብትሰጡት ማንበብ አልችልም ይላችኋል። እግዚአብሔር እንዲህ ይላል፣ ይህ ሕዝብ በአፉ ወደ እኔ ይቀርባል፣ በከንፈሩም ያከብረኛል፣ ልቡ ግን ከእኔ የራቀ ነው። የሚያመልከኝም ሰው ባስተማረው ሰው ሠራሽ ሥርዓት ብቻ ነው። ስለዚህ ይህን ሕዝብ በድንቅ ላይ ድንቅ ነገር እያደረግኩ ዳግመኛ አስገርመዋለሁ። የጥበበኞች ጥበብ ይጠፋል፣ የአስተዋዮችም ማስተዋል ይበናል። ሐሳባቸውን ከእግዚአብሔር ለመደበቅ ወደ ጥልቅ ጉድጓድ ለሚወርዱ፣ ሥራቸውንም በጨለማ ለሚያከናውኑ ማን ያየናል? ማንስ ያውቅብናል? ለሚሉ ወዮላቸው። እናንተ ነገሮችን ትገለብጣላችሁ፣ ሸክላ ሰሪውን እንደ ሸክላ ትመለከታላችሁ። ለመሆኑ ተሰሪ ሰሪውን እርሱ አልሰራኝም ይለዋልን? ሸክላ የሠራውን እርሱ ምንም አያውቅም ይለዋልን? ሊባኖስ ወደ ለም እርሻነት ለመለወጥ፣ ለም የሆነውም መሬት ወደ ዱርነት ለመለወጥ ጥቂት ጊዜ አልቀረውምን? በዚያን ጊዜ ደንቆሮ የጥቅልሉን መጽሐፍ ቃል ይሰማል፣ የዓይነ ስውሩም ዓይኖች ከጭጋግና ከጨለማ ተላቀው ያያሉ። ትሑታን በእግዚአብሔር ምስኪኖችን በእስራኤል ቅዱስ እንደገና ሐሴት ያደርጋሉ። ጨካኞች እንዳልነበሩ ይሆናሉ፣ ፌዘኞችም በነው ይጠፋሉ። ለክፋት ያደፈጡ ሁሉ ይወገዳሉ። ሰውን በነገር በደለኛ የሚያደርጉ፣ በተከሳሽ ላይ ወጥመድ የሚዘረጉ፣ በሐሰት ምስክር ፍትሕን ከንጹሐን የሚቀሙ ይቆረጣሉ። ስለዚህ አብርሃምን የተቤዠው እግዚአብሔር ለያዕቆብ ቤት እንዲህ ይላል፣ ያዕቆብ ከእንግዲህ ወዲህ አያፍርም፣ ፊቱም ከእንግዲህ አይለዋወጥም። በመካከላቸው የእጄ ሥራ የሆኑ ልጆቻቸውን ሲያዩ ስሜን ይቀድሳሉ፣ የያዕቆብን ቅዱስ ቅድስና ያውቃሉ። በእስራኤል አምላክ ፊት በፍርሃት ይቆማሉ። በመንፈስ የሳቱ ያስተውላሉ፣ የሚያጉረመርሙም ምክር ይቀበላሉ።